that has now risen to 12 in Los Galardos, Almeria, Spain. በአሁኑ ወቅት የምድራችን የአየር ንብረት ሚዛን መዛባት በከፍተኛ ደረጃ እየጨመረና የዓለም ሙቀት እየተባባሰ መጥቷል። የሳይንስ ሊቃውንት ለበርካታ አስርት ዓመታት ሲያስጠነቅቁ የነበረው የአየር ንብረት ለውጥ አስከፊ አደጋ አሁን ላይ በተግባር በየዕለቱ በሚፈጠሩ ክስተቶች እየታየ ይገኛል። በተለይም በቅርብ ጊዜያት በአውሮፓ ምድር በስፔን እየተከሰተ ያለው አስከፊ የሰደድ እሳትና በእስያ አህጉር በቻይና የታየው ከባድ የጎርፍ አደጋ የዚህ ዓለም አቀፋዊ ቀውስ ዋነኛ ማሳያዎች ናቸው። በደቡብ ስፔን በአልሜሪያ ግዛት በከፍተኛ የሙቀት ማዕበል ሳቢያ በተከሰተ የሰደድ እሳት አደጋ ወደ 12 የሚጠጉ ሰዎች ሕይወታቸውን አጥተዋል። በሀገሪቱ በተለይም በደቡባዊና ማዕከላዊ ግዛቶች የሙቀት መጠኑ ከ45 ዲግሪ ሴልሺየስ በላይ በሆነባቸው ቀናት ደረቅ ንፋስና እጅግ ዝቅተኛ የአየር እርጥበት እሳቱ በፍጥነት እንዲስፋፋ አድርጎታል ነው የተባለው። በሺዎች በሚቆጠሩ ሄክታሮች ላይ ያረፉ ጥቅጥቅ ያሉ ደኖች፣ ለዘመናት የቆዩ የወይራ እርሻዎችና የተፈጥሮ የዱር እንስሳት መኖሪያዎች ወደ አመድነት ተቀይረዋል። ይህ አስከፊ ሰደድ እሳት የሰዎችን ሕይወት ከመቅጠፉም በላይ በሺዎች የሚቆጠሩ ነዋሪዎችና ጎብኚዎች ያቸውና ከቱሪስት መዳረሻዎች በአስቸኳይ እንዲለቁ አስገድዷቸዋል። የአደጋ ጊዜ ሰራተኞችና የጦር ኃይሎች እሳቱን ለመቆጣጠር ሌትና ቀን ቢረባረቡም እጅግ በጣም ከፍተኛ የሆነው ሙቀትና ተለዋዋጭ ንፋስ እሳቱን ለመቆጣጠር የሚደረገውን ጥረት እጅግ አስቸጋሪ አድርጎታል ነው የተባለው። ይህ አደጋ በስፔን ኢኮኖሚ ላይ በተለይም በዓለም የታወቀው የወይራ ዘይት ምርትና በቱሪዝም ዘርፍ ላይ ከፍተኛ ጉዳት እያሳደረ ይገኛል። የአየር ንብረት ተመራማሪዎች እንደሚሉት ከሆነ የካርቦን ልቀት በዚህ ፍጥነት የሚቀጥል ከሆነ እንዲህ ያሉ አስከፊ የሰደድ እሳቶች እየተባባሱ መቆጣጠር ወደማይቻልበት ደረጃ መሸጋገራቸው የማይቀር ነው ሲሉ ስጋታቸውን ገልጸዋል። በሌላ በኩል በደቡባዊ ቻይና የደረሰው የትሮፒካል አውሎ ንፋስ ማይሳክ ጎርፍ የ39 ሰዎችን ሕይወት የቀጠፈ ሲሆን አብዛኞቹ የሞቱት የናኒንግ ከተማን በጎርፍ ያጥለቀለቀው ግድብ ከፈነዳ በኋላ መሆኑ ተነግሯል። በዚህም ሳቢያ ወደ 130 ሺህ የሚጠጉ ሰዎች ከስፍራው ለቀው እንዲወጡ የተደረገ ሲሆን በሺዎች የሚቆጠሩ የነፍስ አድን ሰራተኞችም በስፍራው ተሰማርተዋል። የከተማዋ ምክትል ከንቲባ በጉዳዩ በሰጡት ጋዜጣዊ መግለጫ የአደጋው መንስኤ ከተማዋ ከፍተኛ ዝናብን በማስተናገዷና የውሃ ማጠራቀሚያዎች ፈንድተው በጓንግዚ ክልል ውስጥ ባሉ ከተሞች ላይ የውሃ ፍሰት በመፈጠሩ ሲሆን በግድቡ ፍንዳታም 26 ሰዎች መሞታቸውን ገልጸዋል። ከ8,000 በላይ ሰዎችና ከ5,000 በላይ ጀልባዎች በነፍስ አድን ስራዎች የተሰማሩ ሲሆን የአደጋ ጊዜ ሰራተኞች በውሃው ተይዘው የቀሩ ሰዎችን በመፈለግ ላይ ይገኛሉ። በተጨማሪም የፍርስራሽ ማጽዳት ስራዎች እየተከናወኑ ሲሆን ከ60,000 በላይ ቤቶች የኤሌክትሪክ አገልግሎት እንደተመለሰላቸው ተመላክቷል። በተያያዘ ዜና በጓንግዚ ግዛት በጉይጋንግዙ የእንስሳት ማርቢያ ስፍራ ላይ በደረሰ የጎርፍ አደጋ ቢያንስ 100 እንስሳት ማምለጣቸው ተገልጿል። በጓንግሺ ግዛት ውስጥ ከ14,000 በላይ የእባብ እርባታ ጣቢያዎች የሚገኙ ሲሆን በእነዚህ ጣቢያዎች ውስጥ ወደ 20 ሚሊዮን የሚጠጉ እባቦች ይረቡ ነበር። አሁን የተከሰተው የጎርፍ አደጋም በእነዚህ ሰፊ የእርባታ ጣቢያዎች ላይ ጉዳት በማድረሱ እባቦቹ በከተማዋ ጎዳናዎች ላይ በብዛት ሊሰራጩ ችለዋል ነው የተባለው።